بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على من لا نبي بعده وعلى آله وأصحابه ومن سار على نهجه والتابعين لهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله تعالى وبركاته إن شاء الله እንግዲህ ተከታታይ ክፍል የምንጀምር ይሆናል ማለት ነው ስለ ስነ ፍጥረታት ማለት ነው እንግዲህ ከሰማይና ምድር ከመፈጠራቸው ከ50,000 ዓመታት በፊት ወደ ኋላ ማለት ነው እንግዲህ መጀመሪያ ላይ ለውሃል መህፉዝ እና ብዕር መጀመሪያ ላይ እንዴት ተፈጠሩ አላህ Subhanahu Wa Ta'ala ሰማይና ምድርን ከመፍጠሩ ከ50,000 ዓመታት በፊት እንደፈጠራቸው ይነገራል ማለት ነው ሰማያትና ምድር ከዚያ ከቀለምና ለውሃል መህፉዝ ከተፈጠሩ ከ50,000 ዓመታት በስተኋላ እንደተፈጠሩ ይነገራል አሁንም በኋላ ላይ ደግሞ ጅኖች እንደተፈጠሩ ይነገራል ያው ምድር ከተፈጠረች በኋላ ማለት ነው ያው የሰው ልጅ ከመፈጠሩ ወይንም አደም አለይሂ ሰላም ከመፈጠሩ በስተፊት ጅኖች እንደተፈጠሩ ማለት ነው ይሄ ነው የጊዜ ሰሌዳው መጀመሪያ ላይ ለውሃል መህፉዝ ብዕር መጀመሪያ ተፈጠረ ከዛ ሰማያትና ምድር ቀጣይ ደግሞ ጅኖች ተፈጠሩ ማለት ነው እንግዲህ ይሄን አስመልክቶ ይሄን ርዕስ ተከትለን የምንማማር ይሆናል ማለት ነው ኢንሻአላህ እንግዲህ ስለ ቀለም የሆነ ነገር እንበል አላህ Subhanahu Wa Ta'ala እንግዲህ በተከበረው ቃሉ ላይ በሱረቱል ሐጅ ላይ من ይለናል በአንቀጽ 7 ላይ አለም ተዕለም ان الله يعلم ما في السماء والارض ان ذلك في كتاب ان ذلك على الله يسير ይለናል አላህ በሰማይም በምድር ያለውን ሁሉ የሚያውቅ መሆኑን አታውቅምን ይህ በለውሃል መህፉዝ ውስጥ አልፏል ይለናል ወይንም በመጽሐፉ ውስጥ ማለት ነው ይህ በአላህ ላይ ቀላል ነው ይለናል አላህ Subhanahu Wa Ta'ala እንግዲህ ሱረቱል ቀለም ራሱን የቻለ ቀለም የሚል ምዕራፍ ተሰጥቷል ማለት ነው ቁርአን ላይ ኑን ወልቀለሚ ወማ ይስጥሩን ይለናል ኑን በብዕሩና በሚጽፉትም ወይም በመላእክት ተመላለሁ ይለናል እንግዲህ ከሐዲስ ደግሞ ብዙ ማስረጃዎች መተዋል ማለት ነው አብዱላህ ኢብኑ ዐምር ኢብኑ አልዓስ ረዲየላሁ ዐንሁማ قال سمعت رسول الله صلى الله عليه وسلم يقول عبد الله ابن عمرو بن العاص ሁለቶችም ሱሐቢይ ናቸው አላህ ይዘልላቸውና ምን ይላሉ ነብያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ كتب الله مقادير الخلائق قبل أن يخلق السماوات والأرض ب50,000 سنة قال وأرشه على الماء من ይላሉ አብዱላህ ኢብኑ ዐምር አላህ የፍጥረታትን ውሳኔዎች መቃዲር ሰማያትና ምድርን ከመፍጠሩ 50,000 ዓመታት በፊት ጽፎታል አሉ ነብያችን አርሹም በውሃ ላይ ነበረ ሶሂህ ሙስሊም የዘገቡት ሐዲስ ነው እና የብዕሩ ወይንም የቀለሙ አፈጣጠር እና አላህ Subhanahu Wa Ta'ala ያዘዘውን ትእዛዝ እንመለከታለን ማለት ነው عن عبادة بن الصامت رضي الله عنه قال سمعت رسول الله صلى الله عليه وسلم يقول من يلالو عبادة بن الصامت يا الله ملك تنيا سيلو سامتشاتشوالو إن أول ما خلق الله القلم مجمريا الله مجمريا يفتروا قلمنا بئرنا ويلالو فقال له اكتب لسهم بلوالو الله سبحانه وتعالى صاف قال بلواله قلمو بلواله ربي وماذا أكتب جيتاي هو يمل صاف بلواله قال اكتب مقادير كل شيء حتى تقوم الساعة ሁሉንም ነገር እስከ ቂያማ ቀን ድረስ የሚሆነውን ሁሉንም መቃድር ሁሉንም ጻፍ ብሎ አለው ማለት ነው ከዛ ሁሉንም ነገር ጻፈ رواه ابو داود والترمذي امام ابو داود እና ترمذي የዘገቡት የሆነው ሐዲስ ነው ማለት ነው እና ሌላ ደግሞ ሸይኹ الاسلام ابن تيمية رحمه الله من ይላሉ وقد ثبت في الصحيح أن الله كتب مقادير الخلائق قبل أن يخلق السماوات والأرض ب50,000 سنة وذلك الكتاب هو اللوح المحفوظ الذي جاء ذكره في القرآن
ኢብኑ ተይሚያ ረሂመሁላህ እንዲህ ይላሉ አላህ ሰማያትና ምድርን ከመፍጠሩ ከ50,000 ዓመታት በፊት የፍጥረታትን እድል ወይንም ውሳኔ እንደጻፈ በሶሂህ ሐዲስ ላይ ተረጋግጧል አሉን ያ የተጻፈበት መጽሐፍ ደግሞ በቁርአን ውስጥ የተጠቀሰው ለሁወል መህፉዝ ነው ወይንም ጥብቁ ሰሌዳ ማለት ነው የተጠበቀው ሰሌዳ እና ኢብኑ አልቀይም ረሂመሁላህ ምን ይሉናል والقلم أول المخلوقات من هذه الأمة والعرش قبله فالقلم كتب بما جرى به القدر فالقلم كتب بما جرى به القدر الإلهي ይላሉ ምንድነው የሚሉት እንግዲህ ብዕር ወይንም ቀለሙ ለዚች ዓለም የፍጥረት መጀመሪያ ነው ለዚች ዓለም አርሽ ግን ከብዕሩ በፊት ነበረ ብዕሩ የአላህ የነበረው ውሳኔ ወይንም ቀደር ያዘዘውን በሙሉ ጽፏል ይሉናል እና ኢብኑ ሐጀር አልአስቀላኒ ደግሞ ፈትሁል ባሪ ላይ ምን ይሉናል الأمر بالكتابة كان بعد الخلق القلم مباشرة وفيه إثبات علم الله وفيه إثبات علم الله السابق للأشياء قبل وجودها ይሉናል ምንድነው የመጽሐፍ ትእዛዝ የተሰጠው ብዕሩ በተፈጠረ እንግዲህ የመጽሐፍ ትእዛዝ የተሰጠው ብዕሩ ወይንም ቀለሙ በተፈጠረበት ቅጽበት ነበር ይላሉ ይህም አላህ ነገሮችን ከመፈጠራቸው በፊት አስቀድሞ የሚያውቃቸው መሆኑን የአላህ ጥንታዊ የሆነ ዕውቀትን የሚያረጋግጥ ነው ይሉናል እና እንትንን አስመልክቶ ደግሞ ለውሃል መህፉዝን አስመልክቶ በቁርአን ላይ ብዙ የተጠቀሱ ነገሮች አሉ እንግዲህ ዕውቀት የአላህ ዕውቀት ውስጥ ያሉ በአላህ ዕውቀት ውስጥ ያሉ ማለት ነው የአጽናፈ ዓለም ክስተቶች የፍጥረታት ሁሉ እድልና ውሳኔ እነዚህ ቀደር የምንለው ተመዝግበው የሚገኙበት ታላቁ ሰሌዳ ነው እንግዲህ ይሄ ለውሃል መህፉዝ ማለት ነው እና ምን ይለናል አላህ Subhanahu Wa Ta'ala ሱረቱል ቡሩጅ ላይ ከአንቀጽ 21 እስከ አንቀጽ 22 بل هو قرآن مجيد في لوح محفوظ ይልቁንም እርሱ የተከበረ ቁርአን ነው በተጠበቀ ሰሌዳ በለውሐል መህፉዝ ውስጥ ያለ ነው ይለናል ሱረቱል ያሲን ላይ ደግሞ አንቀጽ 12 ላይ ምን ይለናል وكل شيء احصيناه في امام مبين ነገሩንም ሁሉ ግልጽ በሆነው መዝገብ ወይም በለውሐል መህፉዝ ውስጥ አጠናቅረን አቅርበነዋል ይለናል አላህ Subhanahu Wa Ta'ala ማለት ነው የቀረ የለም ሁሉም ተጽፏል እዛ ላይ እና ሱረቱል ሐዲድ ላይ ደግሞ አንቀጽ 22 ላይ ምን ይለናል ما اصاب من مصيبه في الارض ولا في انفسكم الا في كتاب من قبل ان نبراها ان ذلك على الله يسير በመድርም በነፍሶቻችሁ ላይ ማንኛውንም መከራ አይደርስም ሳንፈጥራት በፊት በጽሁፍ ወይም በለውሐል መህፉዝ የተመዘገበች ቢሆን እንጂ አንድ ነፍስ የሆነ ችግር አይደርስባትም ቀድሞ የተጻፈ ቢሆን እንጂ በቃ ይህ በአላህ ላይ ደግሞ ቀላል የሆነ ነገር ነው ይለናል ማለት ነው እና ኢብኑ አባስ ምን ይሉናል ደግሞ انزل القرآن جملة واحدة من اللوح المحفوظ إلى بيت العزة في السماء الدنيا في ليلة القدر እንግዲህ ቁርአን በለይለቱል ቀድር ከለውሐል መህፉዝ ሙሉ በሙሉ ማለት ነው በአንድ ጊዜ ወደ ቅርቢቱ ሰማይ በላይ በይቱል ዒዛ ወይንም በይቱል ዒዛ ቅርቢቱ ሰማይ ያለችም እቺ እንደወረደ ይናገራሉ ማለት ነው ከዚያም እንደ ክስተቱ ሁኔታ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በደረጃ ወርዷል ማለት ነው رواه الحاكم وصححه حاكم ናቸው ይሄን የዘገቡት ማለት ነው በለውሐል መህፉዝ ደግሞ ያለው ነገር አይቀየርም ተጽፎ የተቀመጠው ነገር ማለት ነው ምን ይላሉ ነብያችን አን አቢ ሁረይራ ረዲየላሁ ዐንሁ አን ነብዩ ሰለላሁ ዐለይሂ ወሰለም قال جف القلم بما أنت لاق ይላሉ جف القلم
አንተ የሚያገኝህ ጀፈል ቀለሙ ማለት በቃ ቀለሙ ደርቋል ቢማ አንተ ላቅ አንተን የሚያገኝህ የተጻፈው ነገር በሙሉ ብዕሩ በለውሐል መህፉዝ ላይ ጽፎት ደርቋል ይሉናል ማለት ነው ሶሂህ ቡኻሪ ላይ ማለት ነው ተጽፏል ደርቋል በቃ ቀለሙ ደርቋል እና ኢማም አልቁርጡቢ ረሂመሁላህ ደግሞ በተፍሲራቸው ያሉት ነገር አለ سمي محفوظا لأن الله حفظه من الشياطين أن يزيد فيه أو ينقص أو لأنه محفوظ من التغيير والتبديل إمام القرطبي እንግዲህ በተፍሲራቸው ላይ ምን አሉ محفوظ ብሎ ማለት የተጠበቀ ተብሎ የተጠራበት ምክንያት ይሄ محفوظ የሚለው ተብሎ የተጠራበት ምክንያት ሰይጣናት በውስጡ አዲስ ነገር እንዳይጨምሩበት ወይንም እንዳይቀንሱበት ስለጠበቀው ነው ወይም ደግሞ ከለውጥና ከመቀየር የተጠበቀ ስለሆነ ነው ይሉናል ኢብኑ ከሲር ረሂመሁላህ ደግሞ ምን ይሉናል اللوح المحفوظ هو الملأ الأعلى فيه كتب كل ما هو كائن إلى يوم القيامة لا ينقص منه شيء ولا يزيد ይሉናል لوح المحفوظ የላቀው የከበሩ ፍጥረታት ዘንድ ያለ መዝገብ ነው ማን ነው ይሄ የላቁ ፍጥረታት ዘንድ ያለ መዝገብ ነው በቃ ይሄ መዝገቡ ያለ ነገር ነው በውስጡም እስከ ቂያማ ቀን ድረስ የሚሆነው ነገር በሙሉ ተጽፎበታል ማለት ነው ምንም አይቀነስበትም ምንም አይጨመርበትም ማለት ነው እና الامام الطحاوي رحمه الله في عقيدة الطحاوية ላይ ምን ይላሉ ونؤمن باللوح والقلم ونؤمن نامنالن باللوح والقلم ማለት በለውሐ المحفوظም በቀለሙም በመኖራቸው እናምናለን وبجميع ما فيه قد كتب በሱም ውስጥ በተጻፉት በሙሉ ማለት ነው فلو اجتمع الخلق كلهم على شيء كتبه الله تعالى فيه أنه كائن ليجعله غير كائن لم يقدروا عليه من مالتنا بسليداو بلوح المحفوظ በብዕሩ በውስጡ በተጻፈው ሁሉ በሙሉ እናምናለን አሉ ፍጥረታት በሙሉ አላህ በሰሌዳው ላይ ይሆናል ብሎ የጻፈውን ነገር እንዳይሆን ለማድረግ ቢሰበሰቡ ራሱ ማለት ነው ለውሐል መህፉዝ ላይ የተጻፈውን እንኳን ይሄንን ነገር ለማስቆም ቢሞክሩ ማለት ነው ለውሐል መህፉዝ ላይ የተጻፈውን ነገር ለመቀየር ቢሞክሩ ጭራሹንም አይችሉም ይሉናል ማለት ነው እና ኢንሻአላህ ቀጣይ ደግሞ በክፍል 2 ምን በሚለው ርዕስ እንገናኛለን ማለት ነው ከ50 ሺህ ዓመት በኋላ ለውሐል መህፉዝ እና ቀለም ከተፈጠሩ በኋላ ሰማይና ምድር እንደተፈጠሩ የሚለውን አርዕስት እንመለከታለን ማለት ነው ኢንሻአላህ እስከዛው ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ